الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا يقول الله ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور الله سبحانه وتعالى ወደዚህ ዓለም ሲያመጣን ለአንድና ለአንድ ዓላማ ብቻ ነው ወደዚህ የመጣነው ነብዩ አለይሂ ሰላቱ ወሰለም መካና መዲና ማከል ላይ ሆኖ ሰሃቦቻቸውን ሰብስቦ አዩሃናስ አሏቸው እናንተ የሰው ልጆች ሆይ አሉ ነብዩ አለይሂ ሰላቱ ወሰለም ከጌታዬ ዘንድ መልእክተኛ ይመጣኛልና ያንን መልእክቴን እሺ ብዬ ወደ አኺራ እሄዳለሁ እና በአኺራችሁ ጉዳይ አደራ አሏቸው ነብዩ አለይሂ ሰላቱ ወሰለም እንዲሁም ደግሞ በዱንያ ስትኖሩ በጣም በጥንቃቄና በሲስተም ልትኖሩ ይገባል ዱንያ አጥፊ አውዳሚ ነችና ልትጠነቀቁ ይገባል ብሎ ነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸውን ሲመክሩ ነበር ነብዩ አለይሂ ሰላቱ ወሰለም እንደሚታወቀው ነብይ ከመሆናቸውም ጋር ዱንያ ላይ የቆዩት 63 አመት ነው በዚህ 63 አመት ውስጥ በጣም ብዙ ስራዎችን ሰርተዋል ያላህ መልእክተኛ አይደርስ የተባለ ሙሲባ ደርሶባቸዋል አይቸገር የተባለ ችግር ደርሶባቸዋል ከተከበረው ሀገራቸው ከመካ ተሰደዋል ነብዩ አለይሂ ሰላቱ ወሰለም ከረሃብ የተነሳ ሆዳቸው ላይ ድንጋይ ያስረዋሉ ትላልቅ ጓዶቻቸውን በጦርነት አጥተዋል የተወለዱበትን ሀገር ርቆ መዲና ላይ ቆይተዋል ነብዩ አለይሂ ሰላቱ ወሰለም በዚህ ማከል የቆዩበትን ሰዓት ያሳለፉት ነብዩ አለይሂ ሰላቱ ወሰለም የሞቱ ጓዶቻቸውን ወስዶ በመቅበር በህይወት ያሉትን አላህን በመታዘዝ እድሜያቸውን እንዲገፉ ሙቶ ለተቀበሩት ዱዓ እንዲደረግ እሳቸውም ከሄዱ በኋላ ደግሞ ለሚመጡ ኡማቸው ይህ መልእክት እንዲደርስ ጥረት ያደርጉ ነበር ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ቁርአን በልግ ማ ኡንዚለ ኢለይከ አላቸው ያ ሙሐመድ ወደ አንተ የተወረደውን ቁርአን አድርስ ኡማዎችን ምክርን ለግሳቸው ይህንን ካላደረክ ያላህ Subhanahu Wa Ta'ala መልእክትን አላደረስከምና አድርሳላቸው ለነብዩ አለይሂ ሰላቱ ወሰለም ስለዚህ አላህ Subhanahu Wa Ta'ala መጀመሪያ በቀራው የቁርአን አንቀጽ ላይ ኩሉ ነፍሲን ዛኢቀቱል መውት ይላል ሀብታም ይባል ተማሪ ይባል ተመራማሪ ይባል ሰራተኛ ይባል አሰሪ ይባል እንዲሁም ደግሞ ጎሳው የተከበረ ይባል ጥቁር ይባል ነጭ ይባል ሁሉም ሞትን ይቀምሳል ይላል በሌላ የቁርአን አንቀጽ ላይ አላህ ምን ይላል የተገነባ ግንብ ውስጥ እንኳን ብትሆኑና ብዙ ሲስተሞችን ብትፈልጉ ሞት ያገኛቸዋል አይቀሬ ነው ስለዚህ ይህ ሞት የማይቀር ከሆነ ለሞት አዲስ ልንሆን አይገባም ነብዩ አለይሂ ሰላቱ ወሰለም ልጃቸው ኢብራሂም በሞተ ሰዓት አልአይኑ ተድማ አሉ ነብዩ አለይሂ ሰላቱ ወሰለም አይን እንባን ታወርዳለች አሉ ነብዩ አለይሂ ሰላቱ ወሰለም ወልቀልቡ ተህዘናል ቀልብ ደግሞ ታዝናለች አሉ ነብዩ አለይሂ ሰላቱ ወሰለም ማነቁሉ ኢላ ማዩርዲ ረበና አሉ ነብዩ አለይሂ ሰላቱ ወሰለም ጌታችንን የሚያስወድድ ነገር ካልሆነ በስተቀር አናወራም አሉ ነብዩ አለይሂ ሰላቱ ወሰለም ከምላሳችን አይወጣም እየው አንልም ወይኔ ተቆረጥኩኝ ጠፋውኝ አንልም ቀኝ እጄ ተቆረጠ አንልም ጠፋው ወደምኩ አይኔ ጠፋ አንልም አሉ ነብዩ አለይሂ ሰላቱ ወሰለም ወኢና ኑፋሪቁከ ያ ኢብራሂም አሉ ነብዩ አለይሂ ሰላቱ ወሰለም አው ከማ ቃል አለይሂ ሰላቱ ወሰለም ኢብራሂም እየወደድነ ያላህን ህግ ደንብ ከማክበር ጋር እንለየሃለን ምንም አንልም አሉ ነብዩ አለይሂ ሰላቱ ወሰለም እኛ ከአላህ Subhanahu Wa Ta'ala ያለን አላቃ ከመበላሸቱ ጋር ለሞት ሁሌ አዲስ እንሆናለን ነብዩ አለይሂ ሰላቱ ወሰለም ጦርነት ላይ በነበሩበት ሰዓት ብዙ ጓዶቻቸው ሲሞቱ ወስዶ ይቀብሩ ነበር ምንም አይሉ ዱንያ የመዘውተሪያ አገር አይደለችም ከማ يقول ربنا في كتابه المبين وما الحياة الدنيا إلا متاع الغرور وما الحياة الدنيا إلا متاع الغرور ይላል ይህች ቅርቢቷ ዓለም አይደለችም የመሸንገያ ሀገር ብትሆን እንጂ አረ ይግባችሁ ይላል አላህ Subhanahu Wa Ta'ala
ልትረዱ ይገባል። ቁርአኑ ልትቀሩት ይገባል። ምንወዳቸውን የምናከብራቸውን እናታችን ኮልፌ ወስደን ስንቀብር፣ ስናለቅስ፣ ስንለቃቀስ፣ ዕቃ ስንሰበስብ ነገ ይሄ ዕቃ ይነሳል፣ ሰውም ይበተናል። ነገ እኛም ቤት ይመጣል፣ እኛም ጋር ይደርሳል። ለአኺራ ዝግጅት አድርጉ። አረ ስንቅን ተሰነቁ፣ ስንቅ ያዙ። ስንቅ ብሎ ማለት ደግሞ የስንቅ ስንቅ አላህን መፍራት ነው። አላህን የሚፈራ ሰው ቢሞትበት አላህ የሚፈልገውን እንጂ አያደርግም። አላህን የሚፈራ ሰው ልጁ ከራሱ ቢለየው አላህ የሚወደውን እንጂ አያደርግም። አላህን የሚፈራ ሰው እናቱ ብትለየው አላህ የሚወደውን እንጂ አያደርግም። አላህን የሚፈራ ሰው አባቱ ቢለየው አላህ የሚወደውን እንጂ አያደርግም። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ሙሲባ ሲደርስባችሁ የኔን ሙሲባ አስተውሷሉ። ነብዩ አለይሂ ሰላቱ ወሰላም ከነብዩ አለይሂ ሰላቱ ወሰላም በላይ ሙሲባ ይደርስብናል በእኛ? ይደርሳል? አይደርስም። ነብዩ አለይሂ ሰላቱ ወሰላም ሙሲባ ሲደርስባችሁ የኔን ሙሲባ አስተውሱ አሉ። አላህ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አንተን አላክነም ያ ሙሐመድ አለይሂ ሰላቱ ወሰላም ለዓለም እዝነት አድርገን ቢሆን እንጂ። ነብዩ አለይሂ ሰላቱ ወሰላም ለሙእሚኖች በጣም የሚያዝኑ ነበር። ማከውኒ ግን ነብዩ አለይሂ ሰላቱ ወሰላም ወደ አኺራ ይደዋሉ። ሙሲባ ሲደርስባችሁ የኔን ሙሲባ አስታውሳችሁ ተጽናኑ፣ ከኔ በላይ ሙሲባ የሚደርስበት የለም አሉ ነብዩ አለይሂ ሰላቱ ወሰላም። ከነብዩ አለይሂ ሰላቱ ወሰላም ሞት በላይ ሙሲባ የሚደርስበት የለም። ነብዩ አለይሂ ሰላቱ ወሰላም ሲሞቱ አቡበክር ረዲየላሁ ተዓላ አንሁ ሚንበር ላይ ወጣና መን ካነ ያዕቡዱላህ ፈኢነላህ ሐዩን ላ የሙት አለ። አላህን ሱብሓነሁ ወተዓላ የሚያመልክ አካል ካለ አላህ ሕያው ነው፣ የሚሞት ጌታ አይደለም አለ። ወመን ካነ ያዕቡድ ሙሐመድ ፈኢነ ሙሐመድ ቀድ ማታል። ነቢዩ ሙሐመድን አለይሂ ሰላቱ ወሰላም የሚያመልክ አካል ካለ ግን ነቢዩ ሙሐመድ አለይሂ ሰላቱ ወሰላም ወደ አኺራ ሂደዋሉ ብሎ አቡበክር ስድቅ ሚንበር ላይ ወጥቶ ሰሃቦችን ሲያጽናኑ ነበር። ስለዚህ ወንድሞቼ፣ እናቶቼ፣ አባቶቼ እኛ የምንሄደው ጉዞ ነው። ነቢዩ አለይሂ ሰላቱ ወሰላም ሰሃቦቹ ጠየቋቸው። የፋርስና የሩም ሹማምንቶች በቤተ መንግስት እንደፈለጉ ሲሆኑ እርሶ ለምንድን ነው የሚቸገሩት? ይዘዙንና ትእዛዞትን እንፈጽማለን፣ የሆነ ነገር እናመቻችሎት ብሎ ሲጠይቋቸው ማሊ ወልዱንያ አሉ ነብዩ አለይሂ ሰላቱ ወሰላም። እኔና ዱንያ እኮ በምንም አንገናኝም አሉ ነብዩ አለይሂ ሰላቱ ወሰላም። ምን አገናኘን እኔና ዱንያ? ኢላ ከራኪቢን አሉ ነብዩ አለይሂ ሰላቱ ወሰላም። እንደ ተሳፋሪ ቢሆን እንጂ استزل تحت شجره ثم راح وترك አሉ ነብዩ አለይሂ ሰላቱ ወሰላም። መንገደኛ የሆነ ሰው አንድ ዛፍ ስር ተጠልሎ እረፍት አድርጎ ያንን እረፍቱን ጨርሶ ተነስቶ እንደሚሄደው እኮ ነው እኔና ዱንያ ምን አገናኘን አሉ ነብዩ አለይሂ ሰላቱ ወሰላም። ተመልከቱ ነብዩ አለይሂ ሰላቱ ወሰላም ያ ፋጡማ ቢንት ረሱላህ ሰለላሁ ዐለይሂ ወሰለም ይሏት ነበር። አንቺ ፋጡማ የነብዩ አለይሂ ሰላቱ ወሰላም ልጅ ወይ ሰሊኒ ሚማሊ ማሺት ይሏት ነበር። ከገንዘቤ የምትፈልጊውን ጠይቂኝ ሰጥሻለሁ፣ ወላኪን ነገር ግን አንቅዲ ነፍሰኪ ሚን አዛቢላህ ይሏት ነበር። አው ከማ ቃል አለይሂ ሰላቱ ወሰላም ነገር ግን ነፍስሽን ከጀሃነም ነፃ አውጪ ይሏት ነበር ነብዩ አለይሂ ሰላቱ ወሰላም። ስለዚህ እስልምና ያንዳንዱ ምን የሄድበትን የምንንቀሳቀሰውን እንቅስቃሴ ነግሮናል። ልንዘናጋ አይገባም። ከአኺራው የሚዘናጋ ሰው የወደመ ሰው ነው። አላህ Subhanahu Wa Ta'ala ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁላ ሞትን ትቀምሳለች ይላል። ወኢንማ ተወፈውነ ኡጁረኩም የውመል ቂያማ ምንዳችሁን የምትመነዱት የቂያማ ዕለት ነው። ነፍሲ ነፍሲ የሚባልበት በደል የበደለ የሚከፍልበት የተበደለ የሚያገኝበት ድንበር ያለፈው የሚከፍል የታለፈበት ደግሞ የሚቀበልበት ቀን ምንዳችሁ ይከፈላል። ፈመን ዙህዚያ አኒን ናር ከጀሃነም ነፃ ይወጣ ወኡድኺለል ጀና ጀነትን የገባ ፈቀድ ፋዝ በርግጥ የበላይነት አግኝቷል። ከሚፈራው ተጠብቋል፣ የሚፈልገውን አግኝቷል ይላል አላህ Subhanahu Wa Ta'ala። ወመል ሐያቱ ዱንያ ኢላ መታኡል ጉሩር እቺ ቅርቢቱ ዓለም አይደለችም መሸንገያ ብትሆን እንጂ ይላል አላህ Subhanahu Wa Ta'ala። ሱረቱል ሙልክ ላይ አላህ Subhanahu Wa Ta'ala ምን ይላል? ተባረከለዚ ቢየዲል ሙልክ ወሁወ ዐላ ኩሊ ሸይን ቀዲር አለዚ ኸለቀል መውተ ወልሐያት ሕያው ማድረግና መሞትን ፈጠረ አላህ Subhanahu Wa Ta'ala። ትናንትና ከኛ ጋር የነበሩ አባቶቻችን የሉ። እዚህ ያሉ አባቶቻቸውና አያቶቻቸውን ሲቆጥሩ አያገኟቸውም፣ ቀብር ውስጥ ያሉት። እኛም የቀበርናቸው አሉ፣ እነሱ ደግሞ ቀብሮ በየተራ እየተሸጋገሩ ነው ወደኛ የደረሰው። ማከውኒ ግን ይሄን መሸጋገር ከሀገር ወደ ሀገር መሸጋገር ከሱቅ ወደ ሱቅ መሸጋገር ከቤት ክራይ ወደ ቤት ክራይ እንደምንቀያየር አይተን ዝም የምንል ከሆነ ይህ ነው ትልቁ መሸወድ። ለዚህ ነው አላህ Subhanahu Wa Ta'ala ሌላ ቁርአን አንቀጽ ላይ የነኩሙል ሐያቱ ዱንያ ይላል አላህ Subhanahu Wa Ta'ala። ይቺ ቅርቢቱ ዓለም እንዳትሸወዱ ጥንቃቄ አድርጋችሁ ልትጓዙ ይገባል ይላል። ለምን ዘውዲቱ ቢባል ጥቁር አንበሳ ቢባል ጀርመን ሆስፒታል ቢባል ታይላንድ ቢባል
ከሀገር ወደ ሀገር ቢቀየር ከአላህ Subhanahu Wa Ta'ala የመጣው መልእክት ሊቀይረው የሚችል አካል የለምና ሞት በመጣሳት ለአንድች ነፍስ አይቀሬ ነው ያገኛታል ይያለ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዑመርን ሲመክሩት ምን አሉት? ኩን في الدنيا كأنك غريب አሉት ነብዩ አለይሂ ሰላቱ ወሰለም። ዱንያ ላይ ሁን አሉት ነብዩ አለይሂ ሰላቱ ወሰለም። ልክ እንደ መንገደኛው ሰው ሁን አሉት ነብዩ አለይሂ ሰላቱ ወሰለም። አው አብሩ ሰቢል ወይንም ደግሞ መንገድ እንደሚያቋርጥ ሰው ሁን አሉት ነብዩ አለይሂ ሰላቱ ወሰለም። وكان عبد الله بن عمر رضي الله تعالى عنه يقول إذا أمسيت فلا تنتظر الصباح وإذا أصبحت فلا تنتظر المساء خذ من صحتك لمرضك ومن حياتك لموتك ينبر عبد الله بن عمر نبي عليه الصلاة والسلام ይህንን ምክር ከመከሩት በኋላ عبد الله بن عمر ምን ይነበረ خذ ያዝ ይነበረ من صحتك لمرضك በጤንነት ጊዜ ይህ ወጣትነት እንደፈለከ ጎንበስ ቀና ማለት በሚችልበት ሰዓት ለአላህ ስጁድ ውረድ። አይንህ እንደፈለከ ማየት በሚችልበት ሰዓት የአላህን ቃል ከፍተ አንብብ። አይንህ እንደፈለከ መመልከት በሚችልበት ሰዓት የነብዩን አለይሂ ሰላቱ ወሰለም ሐዲስ ከፍተ ቅራ። አይንሽ እንደፈለክሽ መመልከትና መሄድ መስገድ በሚችልበት ሰዓት ስገድ ቀብለ መረዲካ በሽታ መጥቶ አልጋ ላይ ከመንከባለለ ማድረግ ብትፈልግ ማድረግ ማችልበት መብላት ምትፈልግ ምግብ መብረት ደረጃ ከመድረስ በፊት መጠጣት ብትፈልግ ደግሞ የምትጠጣው ነገር መምረት ደረጃ ከመድረስ በፊት በጤንነት ለበሽታ ያዝል ነበር። ወሚን ሐያቲካ ለሞቲካ በህይወት ጊዜ ደግሞ ሞት ይመጣል አይቀሬ ነው። እያንዳንዳችን ይቺ ሞት የምትባለው ነገር እንቀምሳታለን። ዛሬኛው እኮ አይገባን አንሰማ አንረዳ ብለን ሸይጣን እየሸወደን ነው እንጂ ስንትና ስንት ትላልቆችን ቀበርን። ነብዩ አለይሂ ሰላቱ ሰላም 63 ዓመት ነው የኖሩት። አቡበክር ረዲየላሁ ተዓላ አንሁ 63 ዓመት ነው የቆየው። ዑመር 63 ዓመት ነው የቆየው። ነብዩ አለይሂ ሰላቱ ወሰላም አዘረላሁ ረጁላን በለገ 60 አሉ ነብዩ አለይሂ ሰላቱ ሰላም 60 ዓመት የደረሰ ወይንም ደግሞ 60 ዓመት የደረሰችን ሴት አላህ ምክንያታቸውን አስጨርሷቸዋል አሉ ነብዩ አለይሂ ሰላቱ ሰላም። ዑዝር የላቸው ማየት ያለባቸውን አይተዋል። ሰው ኮልፌ ወስዶ አስገብተዋል። ሚከብረውን ሚከስረውን አይተዋል። ሚወለደውን ሚሞተውን አይተዋል። የሚወጣውን የሚወርደውን አይተዋል። አላህ ዑዝርን አስጨርሷቸዋል አሉ ነብዩ አለይሂ ሰላቱ ሰላም። በቃችሁ ተብሎ አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ያ ኢባዳላህ ለዚህ ለሞት ልንዘጋጅ ይገባል። ዝግጅት ብሎ ማለት ደግሞ የመጀመሪያው ዝግጅት ተቅዋላህ አዘ ወጀል አላህን መፍራት ከማ ይቁል في كتابه المبين ወዱ ተሰነቁ ይላል አላህ Subhanahu Wa Ta'ala فإن خير الزاد التقوى ከስንቅ በላጭ ሁላ ስንቅ ብሎ ማለት አላህን መፍራት ነው ይላል። ወተቁን ያ ኡሊ الالباب ይላል አላህ Subhanahu Wa Ta'ala። አረ እናንተ የአእምሮ ባልተቤቶች ፍሩኝ እኔን። ነብዩ አለይሂ ሰላቱ ወሰላምን ሰሃቢዩ አውሲኒ ሲላቸው ኡሲከ ቢተቅዋላህ አሉት ነብዩ አለይሂ ሰላቱ ወሰላም። አላህን መፍራት የምትባለው ነገር ውስጣችን ካለች አላህ የከለከለውን እንከለከላለን፣ ያዘዘውን እንታዘዛለን። ነብዩ አለይሂ ሰላቱ ወሰላም ሐዲሳቸው ላይ አላ ወኢነ ፊል ጀሰዲ ሙድጋ ኢዛ ሰላሐት صلح الجسد كله وإذا فسد الجسد كله ألا وهي القلب على النبي عليه الصلاة والسلام أو كما قال عليه الصلاة والسلام أواج على النبي عليه الصلاة والسلام أسوّنت وست عند قرائش سجى الله على النبي عليه الصلاة والسلام إذا صلحت صلح الجسد كله አሉ። እቺ ከተስተካከለች ሰውነት በሙሉ ይስተካከላል አሉ። ዛሬ ያነጋገራችን ችግር ያካሄዳችን ችግር ከናት ከአባታችን ጋር ያለው ሙአመላ የመበላሸቱ ከጎረቤት ጋር ባለትዳሮች ከትዳር አጋራቸው ጋር ጓደኛ ከጓደኛ ጋር ነጋዴ ከነጋዴ ጋር አልግባባ ያለው እቺ ተበላሽታል። የሰው ገንዘብ ለመብላት ምንም አይነት ስሜት አይሰጠው። የምስጡን ሐቅ ለመጣስ ምንም አይነት ስሜት አይሰጠው። የባሏን ሐቅ ለመጣስ ምንም አይነት ስሜት አይሰጣትም። ደዩስ የሞተ ሰው የሞተ ሆኖ በህይወት የሚሄድ ማለት ነው። ምንም አይገባው በቃ ምንም አያነብለትም ጭንቅላቱ። ስለዚህ ነብዩ አለይሂ ሰላቱ ወሰለም ሰውነት ውስጥ አንድ ቁራሽ ስጋ አለቻል። ኢዛ ሰላሐት ሰሉሐል ጀሰዱ ኩሉ እሷ ከተስተካከለች ሰውነት ይስተካከላል። አላ አዋጀሉ ነብዩ አለይሂ ሰላቱ ወሰለም ወህየል ቀልብ ይቺ ቀልብ ከተስተካከለች ሁሉ ነገር ይስተካከላል። አላህ ሐራም ያደረገውን ሐራም አድርጎ ይዛል። ሐላል ያደረገውን ሐላል አድርጎ ይዛል። የአላህ ቀደር ሲመጣ እሰየው ብሎ ይቀበላል። ከአርካኑል ኢማን ከስድስቱ አንደኛው ምንድነው? አልኢማኑ ቢቀዳሪላህ በአላህ ውሳኔ ማመን። እናት ትሙት፣ አባት ይሙት፣ ሚስት ትሙት፣ ባል ይሙት፣ ልጅ ይሙት፣ ጎረቤት ይሙት ያዙኝ ልቀቁኝ አይባል። ነብዩ አለይሂ ሰላቱ ወሰለም አንዲች አስለቃሽ የሆነች ሴት አሉ ነብዩ አለይሂ ሰላቱ ወሰለም ዱንያ ላይ ሲሰራው በነበረው ግፍና በደል ተውበት ካላደረገች የጀሃነም ልብስ ይሰራላትና ለጀሃነም ትወርዳለች አሉ ነብዩ አለይሂ ሰላቱ ወሰለም። ለቅሶ ላይ የምታስለቅስ
የምትገጥም ሴት ተውበት እስካላረገች ድረስ ወደ ጀሃነም ትወርዳለች አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ይህ ቀልብ የሚባለው ነገር ወሳኝና አንገብጋቢ የሆነ ነጥብ ነው። ለዚህ ነው ዛሬ የምንበላውን ከየት መጣም ማንለው፣ የምናወራውን ካወራውት በኋላ ምን እጠየቅበታለሁ የማንለው፣ የምንለብሰውንም ምንድነው የለበስኩት ከሐላል ነው ከሐራም ነው የማንለው፣ እንደፈለግን የምንሆነው ውስጣችን ስለተበላሸ ነው። ለዚህ ነው ነብዩ አለይሂ ሰላቱ ሰላም አንድ ሰው የጸጉሩ የተፈተለ አካሉ ጎስቆል ያለ የደከመ የሆነን ሰው ያ ረብ ያ ረብ ያ ረብ ያ ረብ ሲላዩት ነብዩ አለይሂ ሰላቱ ሰላም ፋና ይስተጃቡ ለሃል እንዴት እሺ ይባላል ነብዩ አለይሂ ሰላቱ ሰላም። እንዴ አላህ Subhanahu Wa Ta'ala ምን ይላል? المضطر اذا دعا ويكشف السوء ويجعلكم خلفاء الارض ايلهم مع الله ቀሊለ ማተዘከሩን ለጥሪ ምላሽ የሚሰጠው ማን ነው? ለተቸገረ ሰው ደግሞ ችግሩን የሚያቀለው ማን ነው ተብሎ ይል እንዴ ነብዩ አለይሂ ሰላቱ ሰላም ግን እንዴት እሺ ይባላል? ለምን ሲሉ ወመጥአሙሁ ሐራም ሆድ ውስጥ የሚያስገባው ሐራም ነው አሉ። ወመልበሱ ሐራም ከላይም የለበሰው ሐራም ነው አሉ። ወመሽረቡሁ ሐራም የሚጠጣትም ሐራም ነች አሉ። ወሁዚየ ቢልሐራም አሉ ነብዩ አለይሂ ሰላቱ ሰላም። ሰውነቱ ራሱ የተገነባው በሐራም ነው አሉ ነብዩ አለይሂ ሰላም። ፋና ይስተጃቡ ላ እንዴት አላህ ይሽለዋል አሉ። ተቸግሮ ጫንቆት ተጠቦ ዱዓ ቢያደርግም አላህ ይሻይለውም ማለት ሰውነቱ የተገነባው ራሱ በሐራም ነው አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ይህንን ሁላ የምንርቀውና መስመር ላይ ገብተን አኺራን የምንጠብቀው ቀልባችን ንጹህ ስትሆን፣ አላህን ስንፈራ፣ ሐራምን ስንርቅ፣ ሐራም ማየትን ስንጠነቀቅ፣ ሴት ከወንድ ጋር መቀላቀልን፣ ጭወትን፣ ጋጠወጥነትን፣ እንደፈለጉ መጮህን፣ እንደፈለጉ መናገርን ስንተው አላህ Subhanahu Wa Ta'ala ቀልባችንን ያረጥባታል። ከዛ በኋላ ደግሞ ወደ ጀነት እንወርዳለን። الذين قالوا እነዛ ያሉት ይላል አላህ Subhanahu Wa Ta'ala ምን ያሉት? ረቡና አላሁ ጌታችን አላህ ነው። መስጠት፣ መከልከል፣ መሾም፣ መሻር፣ ለሊትና ቀኑን ማፈራረቅ፣ በሽተኛን ማዳን፣ የዳነውን በሽተኛ ማድረግ፣ ልጅ የሌለው ልጅ የሚሰጥ፣ አፊያ የሌለው በአፊያ የሚጠግን፣ የተቸገረ ለችግሩ የሚደርሰው አላህ ነው ብሎ እስትቃማ ላላቸው ይላል አላህ Subhanahu Wa Ta'ala ثم استقاموا ከዛም በኋላ ደግሞ አላህ ባዘዛቸው ትእዛዝ ላይ፣ ሰላታቸው ላይ፣ ዘካቸው ላይ፣ ሐጅ ላይ፣ የጉርብትና ሐቅ ላይ፣ የእናት አባት ሐቅ ላይ፣ አጠቃላይ አላህ ባሪያዎቹ ላይ ያስቀመጠባቸውን ስነ ምግባር የሚፈጽሙ ሰዎች ተተነዘሉ አለይሂሙል መላኢካ መላእክቶች ከች ይላሉ አለ አላህ Subhanahu Wa Ta'ala። መቼ ከተባለ ልክ ገርገራ ውስጥ ሲገባ፣ ገርገራ ውስጥ ተገብቶ የሰው ልጅ አይኑ በሚያፈጥበት፣ እግር ከእግር ጋር በሚፋተግበት፣ ነፍስ ያውጪኝ ውስጥ በደረሰበት ሰዓት ተተነዘሉ አለይሂሙል መላኢካ መላእክቶች ከች ይላሉ። አላ ተኻፉ ወደምትሄዱበት ሀገር ችግር ይገጥመኛል ብላችሁ ለሰከንድም ስጋት ውስጥ እንዳትገቡ፣ ወላ ተህዘኑ ጥላችሁ የምትሄዱት ቤተሰብ ላይ ደግሞ ችግር ይደርስበታል ብላችሁ ስጋት ውስጥ እንዳትገቡ፣ ወአብሽሩ ቢልጀነቲ التي كنتم توعدون እንደው አልፎ ተርፎ አላህ ዘንድ ስትቀጠሩላት በነበረችው ጀነት አብሽሩ ይባላሉ ይላል አላህ Subhanahu Wa Ta'ala ቁርአኑ ላይ። ስለዚህ ይህችን ጀነት የምናገኘው ከጀሃነም የምንርቀው ዱንያም ላይ የሰላም ህይወት የምንኖረው አላህን ስንፈራ ነው። ለዚህ ነው አላህ Subhanahu Wa Ta'ala ያነሁ ሐያተን ጠይባ ይላል። ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ዱንያ ላይ የደስታ ህይወት እናኖራቸዋለን። ማናቸው ከተባለ በአላህ ያመኑ፣ በነብዩ አለይሂ ሰላቱ ሰላም ያመኑ፣ የታዘዙትን የሚታዘዙ፣ የተከለከሉትን የሚከለከሉ፣ ሂዱ በተባሉት የሚሄዱ፣ ቁሙ በተባሉበት ቦታ ላይ የሚቆሙ ሰዎች የደስታ ህይወት ይኖራሉ። ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ዱንያ ላይ ሲሰሩት ደግሞ በነበረው በተሻለ አድርገን በጀነት እንመነዳቸዋለን ይላል። እነዛ የአላህን መልእክት መስማት የማይፈልጉ፣ ሰምቶ መስራት የማይፈልጉ፣ ነፍስያና ሸይጣን እንደፈለገ የሚጋልባቸው ሰዎችን አንዚክሪ ፈኢነ ለሁ መኢሸተን ደንካ ከኔ ምክር ዞር ያሉ ሰዎችን የጭንቅ ህይወት አኖራቸዋለሁ ይላል አላህ Subhanahu Wa Ta'ala። ወነሕሹሩሁ የውመል ቂያመቲ አዕማ የቂያማም ቀን ሁሉም ነፍሲ 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 በሚልበት ቀን እውር አድርገን እንቀሳቀሳቸዋለን። ቃለ ረቢ ሊማ ሐሸርተኒ አዕማ ጌታዬ ለምን እውር አድርገህ ቀሰቀስከኝ ብሎ ይጠይቃል የዛን ቀን። ቃለ ከዛሊከ አተትከ አያቱና ፈነሲኢታ ወከዛሊከ ልየውመ ቱንሳ ነብይ ተልኮ ቁርአን መጥቶል ተአምራቶቹ የእድሜው ጤነኛ የመሆን የበሽታው የመሞቱ የመወለዱ የተለያዩ ነገሮች መጥቶል አልቀበላልከ ልክኛ ደግሞ ዛሬ እንደዚሁ እንረሳለን ይላል አላህ Subhanahu Wa Ta'ala። ስለዚህ የአላህ ባሪያዎች አባቶቼ ወንድሞቼ ይህ ሞት የሚባለው ነገር አዲስ ሊሆንብን አይገባም። ወደ አላህ Subhanahu Wa Ta'ala ልንመለስ ውስጣችንን ከሽርክ ከመቀኛነት ከተንኮለኛነት ከዘረኝነት አምባገነን ከመሆን ሰዎች ላይ ድንበር ከማለፍ ከተለያዩ ነገሮች ውስጣችንን አጽድተን ነብዩ አለይሂ ሰላቱ ወሰለም ሲሰሩት በነበረው ሰሃቦች ሲሰሩት በነበረው አይነት ሰርተን ለአኺራ መዘጋጀት ነው እንጂ ከሞት የሚቀር የለም። የተወሰነው ታሞ ይሞታል፣ የተወሰነው ከቤት ወጥቶ መንገድ ላይ ሞቶ ይገኛል፣ የተወሰነው ደግሞ አባት እናቱ እጅ ላይ ይሞታል፣ የተወሰነው ደግሞ የተወሰነው እንደምታውቁት በጊዜያችን እንዳለው የተወሰነው
የተወሰነው ሞልቷል። ስለዚህ ይህ አይደለም ዋናው ነገር ከሞት በኋላ ላለችው ሀገር መዘጋጀት ነው። አላህ Subhanahu Wa Ta'ala ልንፈራ የአምስት ጊዜ ሰላታችንን ጠብቀን ልንሰግድ እንዲህ አይነት ሙሲባ ሲደርስብን ደግሞ ሰብር ልናደርግ ሙሲባ የደረሰባቸውን ሰዎች አብሽሩ ልንል ለችግራቸው ከጎናቸው ልንቆም ቦታ ልናስገባ ሰዎችም ባሉበት በኢማናቸው ጠንከር ብሎ ይህንን ሙሲባ እንዲረሱ በማድረግ ጉዳዮችን በማስተካከል ወደፊት ልንገፋ ይገባል እንጂ ተሽመድዶ መቀመጥ ማልቀስ ኢባዳን መተው ጸጉር መንጨት ልብስን መቅደድ ይህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ያፈረሱት ህገ ደንብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ጥቁር መልበስ ጸጉር መንጨት የሚባል አካን መግደል የሚባል አልዋባብ የሚባል የለም። ሴት ልጅ ብቻ ባላው ሲሞትባት 4 ወር ከ10 ቀን እንዲህ አይነት ነገሮችን ትርቃለች። ሌላው ግን ሐዘንን እየገለጸ ራሱን እየጎዳ ወደ አላህ ማማረር አይሆንም። አላህ Subhanahu Wa Ta'ala ያመጣውን ውሳኔ ወዶ አምኖ ተቀብሎ ወደሚቀጥለው ፕሮግራም መግባት ዱዓ ማድረግ ለነሱ የሚደርሳቸውን ነገር ማድረግ የተለያዩ ኸይር ስራዎችን መስራት እንጂ ተሰባብሮ ተቀምጦ ኸይርን ነገር መተው ከኛ ሸሪዓ አይደለም። አላህ Subhanahu Wa Ta'ala ለሚቀጥለው ሀገራቸው ተዘጋጅቶ በሰላም ወደዛ ሀገር ከሚሸጋገሩ ሰዎች ያድርገን። ዱንያም ላይ ስንኖር አላህ የሰላም ህይወት ከሚያኖራቸው ሰዎች ያድርገን። የአላህን Subhanahu Wa Ta'ala ህገ ደንብ ተንፊዝ ከሚያደርጉ ሰዎች አላህ ያድርገን። ለሞቱም ለናታችን ቀብራቸውን አላህ Subhanahu Wa Ta'ala ኑር ያድርግላቸው። ላሉት ቤተሰቦች አባጅ ሰብር አላህ ይስጣቸው። አላህ Subhanahu Wa Ta'ala ሁለቱንም ሀገር አሳምሮልን ከአላህ Subhanahu Wa Ta'ala የምንገናኝ ያድርገን። ጀሃነም ከሚወርዱት አላህ